ታግታለች። የሞተች ሆኖ በምንም ተአምር አይሰማኝም። ታግታለች። ዞሮ ዞሮ ግን ለማየት ያብቃል። ያጠፋታል ማጥፋት ግን አሁን ታግታለች። ለምን? በእሷ ስር ያለውን አካውንት ልጇ ሲጀመር የሆነ ዘገምተኛ ነገር ነው የምትመስለኝ እና የታገተች ነው የሚመስለኝ። አልሞተችም፣ እንደዛ ባይ ነኝ። በተረፈ እሱ ግን ወረቀት የለውም፣ መንቀሳቀስ አይችልም። አሁን አሜሪካ ኤምባሲ እንትን እያሉ ነው መሰለኝ፣ እንትን ኢንፎርሜሽን እንትን ብለዋል መሰለኝ፣ እንትን በኢሜይል ምናምን ኮንታክት እያደረጉ ነው፣ እያሳወቁ ነው። እንግዲህ የሚሆነውን እናያለን። የሞተች ሆነ አይሰማኝም፣ እንደዛ ነው። እና ስዊዝ ነው ያለሁት፣ እሱም ስዊዝ። እናመሰግናለን በጣም ቴንኪዩ ኢንፎርሜሽን። ኖ ምንም እንዳሰሚያቸው ልንገርሽ፣ ለሀቅ ነው፣ ለእናት ነው ይጮሹ። እቺ ለተጎዳቸው እናት ነው፣ ለእናት እናቲቱ በጣም ነው የምታሳዝነው። ወላሂ ይሄ ነው በቃ። እኛ እሱ ካልነካት በራሷ መንገድ ከሞተች እሰየው። እኛ ምንም ነገር ከሱም ከምንም የምንፈልገው ነገር የለም። ግን አሟቷቷ እንዴት ነው? ትናንትና $520,000 ሸጣ፣ ሪሰንትሊ ሸጣ ቤቷን ወደ አገር ቤት እንደገባች እናውቃለን። የሬስቶራንቱ ገንዘብ፣ የተለያየ ገንዘብ ይዛ እንደገባች እናውቃለን። ኢንፎርሜሽኑ ደርሶናል። እቺ ሴት ገንዘብ ይዛ ነው የገባችው፣ የተለያየ ገንዘብ እና ያንን ገንዘብ ምን ለማድረግ ነው አሁን የተደረገበት ነገር? እንዴት ነው ዊዝን 3 months እቺ ሴትዮ ልትሞት የቻለችው? አያችሁ፣ በ3 ወር ውስጥ እንዴት አድርጋ ልትሞት ቻለች? በሰው ነው ፖይዝን አድርገዋት ነው ወይንስ ታግታ ነው? ለምንድን ነው የተወሳሰበ ነገር ያልኩ? የፈለገ ነገር ብዘቀዝቀኝ አሁንም ለዚች ሴት እናት እስከ መጨረሻው ድረስ ነው። እየሰማኸኝ ነው? ትናንትና በፌክ አካውንት የት እንዳለ አይቻለሁ። ስለዚህ እውነቱን ንገረን፣ አታስፈራራ ሰዎችን፣ ነፃነት ስጣቸው። የሆነ ነገር ተደበቀ ካለ ነገር ውጣና አውራ። ይሄ በምናምን በጊፍት በምናምን የምንሸነፍ ሰዎች አይደለን። ምክንያቱም ያለን ይበቃናል፣ በቂ አለን። ከአንተ የምንፈልገው ነገር ምንም ነገር የለም። ለአንተን ልንረዳ እንችላለን። አንተን እኮ ጌም ስትጫወት እኮ ይሄ ህብረተሰብ እኮ ነው እኮ የረዳችሁ። ኬታ ምተ ነው ህብረተሰቡ የሰጠ ገንዘብ ነው እንዳለ ነገር አክት የምታደርገው። ስለዚህ አታስፈራራ፣ በግልጽ አውራ። የተደረገችውን ነገር ካለ ለህዝብ አሳውቅ። ወይንም ደግሞ በፈጣሪ ሞታ ከሆነ ማስረጃ አስጠን። ወይንም ደግሞ ተመርምራ ለሬሷ ብላችኋል። የት አለ ማስረጃው? ይሄ በገንዘብ የወጣ ማስረጃ ሳይሆን ትክክለኛ የወጣ ከዶክተር ጋር የወጣ ሬሳ የተመረመረበትን ማስረጃ እንፈልጋለን። በዶክተር ጋር ዝም ብሎ በገንዘብ ተከፍሎ የወጣ ወረቀት ሳይሆን። ስለዚህ የምንታገለው ለማን ነው? ለዚች ለተጎዳች እናት ነች። ነገ እናት ትሆናላችሁ። ልጃችሁ አዋርዳችሁ ሄዳ በበኋላ በቦይፍሬንዷ ተሰድባ ተዋርዳ አንጠለጥልሻለሁ ተብላ ተንጠልጥላ ቀረች። ይሄ ነው የሚያሳዝነው። ለዚች ለተንጠለጠለች ነፍስ ደግሞ ከጎኗ ነን። በምንድን ነው የሞተችው? እውነት እንዳልከው አንጠለጠልካት ወይንስ ምን አደረካት? ሂሳብ አወራረር ከ21 ዓመት የአስራብሻትን ሂሳብ አወራርዳለሁ ብለሃል። አወራረርክ ሂሳብክን ወይንስ ምንድን ነው ሲያረከው? በዚህ ነው እንጂ እኛ ከአንተ ጋር ሰላማዊ ሰው ነን፣ ምንም ጉዳይ የለንም። ግን የዚች ሴትዮ ሀቅ ግን ከሰማ ነው አንተ ካወራው ካስፈራራት የተደረገ ነገር አለ ብለን ነው የምናወራው። ስለዚህ አሁንም የምታወራው የምትናገረው ነገር ለህዝብ አሳውቅ። ህዝብ እየጠበቀ ነው። በምንድን ነው የሞተችው? ምንድን ነው ጉዳዩ? የተወሳሰበው ነገር ያልከውስ ምንድን ነው? አታውሩ። የተወሳሰበ ነገር ነው ያልከው ምንድን ነው? እሱ የተወሳሰበው ነገር ሰው ገለዋታል። ማን ነው የገደላት? ይህንን አሳውቁን። በቃ እኛ እንተዋለን። ከዛ በኋላ ለሚመለከተው ክፍል በኢትዮጵያ ያለው ሬሳው ወጥቶ ይመረመራል። በዛ ነው የምንፈልገው እንጂ አንተ ስላስፈራራክ፣ አንተ ፎቶ ስለቀዘቀዘክ ወይንም ደግሞ ልጆችሽን አሳድጊ ብለ ሴቶችን ስላስፈራራክ አይቆምም። የሚቆም ነገር የለም። የህግ አካላቶችን ከታች ጠርተናል፣ እየሰሙ ነው፣ ጉዳዩን ይከታተላሉ እስከ መጨረሻው ድረስ። አሞራው እኛ ሌላ ችግር የለብንም። ሀቁን ብቻ ተናገር ነው የምንለው። በማስፈራራት ልታሸንፍ አትችልም። እሺ፣ አታሸንፍም።
ይሄ ነው እኔ የምለው ግን እነ ወርቄ በዛን ያህል ደረጃ ለአንዲት እናት ለአንዲት 20 ዓመት ለፍታ ባሳደገችው እናት በዛን ያህል ደረጃ ቡዳ ስለሆነች እያሉ እንደዛ የሚናገሩት እንደው ምን ያህል እድሜ ሊኖሩ ነው? አቤት ጭካኔ! ወርቄ ተናገረችውን ሰምተሃል? እኔ ወላሂ ለዓዚም እንደው ከአንጀቴ ነው ያለቀስኩት። በጣም ነው የምታሳዝኑች። ወርቄ የምትባል ልጅ ኤደን የምትባለው ሴትዮ ላይ ግን እኔ 101% እርግጠኛ ሆኜ የምነግራችሁ እውነት አለ። ኤደን ላይ ኤደንን አሁን እዛም እንዳገባ እነ ወርቄ እነ ሄለን እነምን እንትን መሀል ላይ ይዘዋታል። ኤደን የሆነ እጃው ጋር እንትን 50 ሺህ ላከልኝ እንደገና 1 ሚሊዮን ነው ምናምን እያለች ትናንትና ስትቀባጥር ነበረ። ኤደን ጋር የሆነ እውነት አለ። ሁለተኛ ነገር ደግሞ እኔ እነ ኩይሊያ ከፓልቶክ ጀምሬ ነው ማቀት ድንገት ነው ያሉት። ድንገት ነው ታማ ልቤን አለች፣ ሆስፒታል ወሰዷት፣ ሞተች ነው የተባለው እንጂ ታማም አይደለም። ድንገት ሆዴን አለች ያለች ይኸውልሽ፣ መርዝ እንደዛ ነው የሚያደርገው ሰው መርዝ ድንገት አመመኝና ሆስፒታል ሳይደርስ ይወጡ ያልፋል። አሁን ድንገት አመመኝ ስትል ይዞ ሐኪም ቤት ያስገባትን ሰው ግለሰብ ልትሰጪኝ ትችላለሽ? ወይንም ደግሞ የሚያውቀው ሰው ካለ ጠይቀሽ ልትነግሪኝ ትችላለሽ? ሆስፒታል ይዟት እኔ እሱን መረጃ አላውቅም፣ ግን እኔ መሞቷን እርግጠኛ ነኝ እና የሰፈር ሰዎችም ሄደው ቤተሰቦቿ እንደቀበሯት እኮ በቤተሰቦቿ ተይው፣ ከእናቷ በላይ ማንም የለም። እናቷ ገና አልሰማችም። ኧረ እናቷ ሰምተዋል፣ ሀዘን ላይ ናቸው። እናቷ ደግሞ ደካማ ናቸው። እኔ እኮ ከእኛ ቤት አጠገብ ነው የባሏ ቤተሰቦች። ከትናንትና ወዲያ ገና እናቷ ስትጠየቅ ራሱ በአይኗ እንዳላየቻት ነው የተናገረችው። እና ልጅሽ ሞታለች እኮ ስትባል ራሱ በአይኗ እንዳላየች ነው እናትየዋ ግራ ገብቷት ማለት ነው። አልሰማችም፣ አልቀበረችም፣ አልተቀመጠችም። እኔ ግን በእርግጠኝነት የምነግርህ ሌላ ኢንፎርሜሽን የለኝም፣ ግን የሰፈር ሰዎች የእህታቸው የባል እህት ናት እቺ ቲና የምትባለዋ ሊቀብሯት እንደሄዱ በስነ ስርዓት አይቻለሁ። ይሄን አይቻለሁ። ስለሌላ ነገር ግን አላውቅም፣ መረጃ የለኝም። ሌላ መረጃ የባሏ ሁላችሁ የሚሳትጉልኝ የባሏ አሁን የዚች የባል የቲና የወንድም ሚስት ስልክ ቁጥር አለሽ? አይ አሜሪካ ነው የምትኖረው፣ ብዙ ጊዜዋ ነው እዛ የምትኖረው። እኔ ምንም አድራሻ የለኝም፣ ግን ስለነሱ ስናወራ ሰምተው እንዴ ዘመዳችን ናት እኮ ቲና እንደዚህ ብለው ኢንፎርሜሽን ሲያወሩ ነው የሰማሁትኝ። እሺ የወንድሟ የባሏ ሚስት አቤት አሜሪካ ስትገባ እንደገባች ነው ቲና በስንተኛ ቀኗ ሞተች? አሜሪካ አይደለም ኢትዮጵያ ነው የሞተችው እኮ። ቀብራት አለች አይደል የወንድሟ ሚስት? እሱ አሜሪካ ናት ያለችው። የወንድሟ የሚስት ዘመዶች ናቸው የቀበሯት። ሚስትየዋ አሜሪካ ናት ያለችው። የወንድሟ ሚስት የምታገናኝ ሰው ይኖራል ከቀባሪው